ቤተሰብ ይሄን ታሪክ እስከ መጨረሻው አዳምጡኝ። የሆነን ነገር ወይ ኑሮ ለማሸነፍ ወይ ደግሞ በቃ እድሜ እየሄደ ነው አንድ ልጅ ልውለድ በሚል ተልካሻ ምክንያት ወደ ትዳሩ ዘው ብላችሁ ለምትገቡ ሰዎች ሁሉ ከኔ ህይወት ተማሩ። ይሄ ለሌላ ሰው መማሪያ ይሆናል እና እስከ መጨረሻው አድምጡኝ። እንዲጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉልኝ። እኔና እህቴ ገና በልጅነታችን ነበረ እናትና አባታችንን ያጣነው። እኔ ታላቅ ነኝ፣ እህቴ ደግሞ ታናሽ ነበረች። የብዙ ዓመት አንለያይም፣ 3 ዓመት ነበር እህቴን የምበልጣት። ከዛ በኋላ በልጅነታችን ቤተሰቦቻችን ስለሞቱብን እኔም ሆነ እህቴ እዚህ የሚባል ቦታ አላደግንም። የተለያየ ሰው ቤት እየዞርን ያደግነው። እህቴና እኔ በስንት ጊዜ አንዴ ነበር በስልክ ራሱ የምንገናኘው እና እኔም 10ኛ ክፍል ሳጠናቅቅ ከሰው ቤት ወጣሁኝና ተከራይቼ መስተንግዶ እየሰራው መኖር ጀመርኩኝ። ከዛ በኋላ እህቴም ከሰው ቤት ወጥታ መታ ከኔ ጋር አብረን መኖር ጀመርን። የማታ እየተማረች እየሰራን አብረን ህይወታችንን ቀጠልን። ደስ የሚል ህይወት ከብዙ ጊዜ በኋላ ከእህቴ ጋር መኖር ጀመርኩኝ። እህቴ በጣም መልካም ልጅ ናት። በጣም ደስ የምትል የምታሳዝን ልጅ ነበረች እና አብረንም ስላላደግን ቤተሰቦቻችንም ስላልነበሩ በቃ በጣም ነበር የምንዋደደው። 3 ዓመት አብረን ከኖርም በኋላ እህቴም ማትሪክ ተፈተነች። ከዛ በኋላ ውጤት መጣላት እና የኮሌጅ ማታ እየተማረች ቀን ቀን ስራዋን ቀጠለች። እኔም መስተንግዶ የምሰራበት ቦታ ከአንድ ሰው ጋር ተዋወቅኩኝ። ካልተጋባም ብሎ ይጨቀጭቀኝ ጀመረ። ከዛ በኋላ ሳየው አሪፍ ሰው ስለሚመስል ትዳር መሰረትኩኝ ከሱ ጋር። እህቴን ሳማክራት በጣም አሪፍ ይመስላል አለችኝ። እህቴን ማስታወቂያት ነበር እና በቃ አግቢ አንቺ እንኳን እስኪ ትዳር ይኖርሽ አለችኝ። ከእህቴ ጋር በዚህም እንትን ተለያየን እና እኔም ትዳሬን መስርቼ ከትዳሬ ጋር መኖር ጀመርኩኝ። እህቴም ተመረቀች። ትንሽ ሻል ያለ ስራ ጀመረች። በቃ ደስተኛ ሆንን። ከእህቴ ጋር አልፎ አልፎ እንገናኛለን። እሷም ስራዋን እየሰራች ቤቷ ትኖራለች። እኔም ከትዳሬ ጋር መኖር ጀመርኩኝ። ባሌም ስራ አቁሚ ይሄን ስራ መስራት የለብሽም ብሎ ሱቅ ከፈተልኝ። በቃ ሱቄን በሬ ላይ እየሰራውኝ አረገዝኩኝ፣ ልጅም ወለድኩኝ። ከእህቴ ጋር በስልክ እንገናኛለን። ተራራቀን፣ ግን እንደ ድሮ ልንሆን አልቻልንም። ከዛ በኋላ አልፎ አልፎ ከእህቴ ጋርም አንዳንዴ እያወራን እኔም ስራዬን እየሰራሁኝ፣ ባሌ ግን በጣም ባህሪው መቀየር ጀመረ። በቃ መጨው ነው፣ ትንሽ ውሃ ቀጠነ የሚል ሰው ነው። በጣም ራሱን መቆጣጠር አይችልም። የሆነ ነገር ካረኩኝ እቃ ይሰብራል። እንዴት ልበላችሁ፣ በቃ ስልችት የሚያደርግ ሰው ነው። በቃ ይህን ሰው ነው እንዲያገባሁት አላውቀውም ነበር እንዴ እያልኩኝ ማለት ጀመርኩኝ። ግን እንፋታ ስለው ደግሞ በፍጹም እንዳታስብ እንፋታ የሚባል ነገር በእኛ ህይወት ውስጥ መቼም አይለም ይለኛል። እሺ ብዬ ህይወቴን ቀጠልኩኝ። ከዛ በኋላ ደግሞ ሰው አስጠላው። በቃ አይፈልግም፣ ማንንም ሰው በእኔ ዙሪያ ማየት አይፈልግም። እሱም ሰው የለውም፣ እህት አለው እናት አለው፣ ግን ሰው እንደሌለው ሰው በቃ ከኔ አይሻልም። ከማንም ሰው ጋር አይገናኝም። አልፎ አልፎ በዓል በሁለት በሶስት ዓመት አንዴ ቤተሰቦች ቤት እንሄዳለን። ከዛ ውጭ በስልክ ነው እሱ ከቤተሰቦቹ ጋር ሀይ ሀይ የሚባባለው። ሰው የሚባል ነገር አይፈልግም ይመስለኛል። እንትን ስለሆነ ስራው ደላላ ስለሆነ ከተለያዩ ሰዎች ጋር ስለሚገናኝ ሰው የጠገበ ይመስለኛል። እኔ ሰው የራበኝ ሰው ነኝ፣ ግን ሰው ሊያገናኘኝ አልቻለም። ከእህቴ ጋርም እያለ እያለ እስከ መጨረሻው አቆራረጠን። በቃ እህቴም ደግሞ ጥሩ የሚባል ትዳር መሰረተች። በቃ አረፍኩኝ። እኔም እህቴ ብቸኛ እያለች በጣም እጨነቅ ነበር እና አለመገናኘታችን ሁሌ ምናምን። እህቴም በመጣች ቁጥር የሚሆነውን ነገር ስለምታይ በጣም መምጣት አትፈልግም ነበረ። በጣም ያስጨንቀኝ ነበረ። ትዳር ከመሰረተች በኋላ ግን አረፍኩኝ። ኑሯቸው አሪፍ የሚባል ባይሆንም ግን በቃ በጣም ይንከባከባታል። በጣም ዘመድ ወዳድ የሚባል ሰው ነው ባሏ። ደስተኛ ሆንኩኝ። ህይወታችንን በዚህ መልኩ በስልክ እያወራን ቀጠልን እላቸዋለሁ። የቅርብ ሩቅ ሆነን ከእህቴም ጋር። ከዛ በኋላ ሁለተኛ ልጅ ተደገመ። አሁንም ባሌ ልጆቹን በጣም የሚወድ ቤቱንም የማያጎድል ሰው ነው። ግን ምን ያደርጋል፣ በቃ ባህሪው ሴጣን ነው። ሲነሳበት የማይሆነው ነገር የለም። የቤቱ እቃ ሁሉ አልቆ ድጋሚ ነው የሚገዛው። በጣም ነው የምፈራው። በቃ ሁሌ እንደጨወ ነው። ደግሞ የሚያናድደውን ነገር ብነግራችሁ በጣም ነው የምትስቁት። በቃ ውሃ ቀጠነ ነው የሚለው። ምንም የማያናድድ ነገር እሱን በጣም ያበሳጨዋል። ደከምኩኝ። በቃ ላስተካክለው ብዙ ሞከርኩኝ። ልጆቼን ብቻቸውን ጥዬ ላለመሄድ በጣም ብዙ ዋጋ ከፈልኩኝ። እንፋታ ባልኩት ቁጥር እንዳታስቢው ነው የሚለኝ። ጠዋት ተነስቶ ተንከባሎ ይለምነኛል። ሌሊቱን ሙሉ ሲጨው ዕቃ ሲጨርስ አድሮ። ምን ልበላችሁ፣ እህቴም ልጆች ወልዳለች። በቃ ተፋትቼ የራሴን ኑሮ እየኖርኩኝ ልጆቼን አልፎ አልፎ እያየሁኝ ስል ያብዳል። በፍጹም ስለመፋታት እንዳታስቢ ነው የሚለኝ። እሺ ምንድነው አትቀየርም ወይ? በቃ አትቀየራለሁ ብሎ ዛሬ መሀል ላይ ነደርድሮ ነገ ተመልሶ ያው ሰው ነው። በቃ በጣም ግራ እስኪገባኝ ድረስ ቆሰልኩኝ። 3ኛ ልጅ ወለድኩኝ። 3 ሴት ልጆች እናትና አባት ሆነን
በፍጹም አሁንም አይቀየርም። እንዴ አንተ በእድሜ አትመስልም ወይ ብዬ በጣም ብዙ ጊዜ ላወራው ሞከርኩኝ። በቃ አስተካከላለሁ ታይኛለሽ ይለኛል። ቃል ብቻ በፍጹም አይስተካከልም። ምን ልበልሽ በቃ ትቼው እንዳልሄድ ብቻዬን ስላደግኩኝ በጣም እፈራለሁ። ልጆቼ እንደዚህ እንዳይበተኑ ደግሞ ሌላ ሴት መታ እንዳታሰቃያቸው የኔ ታሪክ እንዳይደገም እፈራለሁ። እንዳልኖር ደግሞ አላኖር አለኝ። በጣም ግራ ገባኝ። አሁን ግን ከዚህ በኋላ አቅም ያለኝ አይመስለኝም። 9 ዓመታት በዚህ ህይወት ውስጥ ኖርኩኝ። እህቴን እንኳን በደንብ አድርጌ ማግኘት የማልችልበት ህይወት ውስጥ ነው የምኖረው። ጓደኛ የሚባል ነገር የለኝም። ሶሻል ሚዲያ በጭራሽ እንድጠቀም አይፈቅድልኝም። አሁን ቲክቶክ ስም በሌለው ነው የምጠቀመው። እንደዚህ ቲክቶክ እንዳለኝ እንኳን ቢያውቅ የሚገለኝ ነው የሚመስለኝ። በጣም ተሰቃይቼ ነው የምኖረው። ስለበላው፣ ስለጠጣው፣ ስለለበስኩኝ ብቻ ሰዎች በጣም ደስተኛ መስላቸዋለሁ። ሰዎች ቤተክርስቲያንም የት የሚያዩኝ ሰዎች በቃ ተካሰች፣ ብቻዋን ነበር ያደገችው ምናምን ይሉኛል። ይገርመኛል። እኔ የማሳልፈውን መከራና ስቃይ ማንም ሰው አያየልኝም። ወደ ቤቴም የምጋብዛቸው ሰዎች ቤቴንም የሚመጡ ሰዎች ስለሌሉ በቃ እንደዚህ ሁሉን ነገር በውስጥ ይዤ ነው የምኖረው። አሁን ግን ስልችት እና ድክም መሰላለኝ። ብን ብዬ ወደ አረብ ሀገር ሄጄ የሆነውን ነገር ለማየት አስቤያለሁ። መቼም ከእሱ ጋር ተመካክሬና አውርቼ መሄድ አልችልም፣ አይፈቅድልኝም ብላ አንድ እህቴ ናት ይሄን ታሪክ እባክሽን አረብ ሀገር እንዲሄድ አግዥኝ ብላ የነገረችኝ እና ከእሷ ህይወት ምን እንደተማራችሁ ጻፉልኝ። ሲቀጥል ደግሞ በእንደዚህ አይነት ህይወት ውስጥ የምትኖሩ ሰዎች ካላችሁ ህይወት አይደገምም። ለእሷም እንደዚህ ነው ያልኳት፣ አይደገምም። ልጅም የሚያድገው ሁሉም ነገር የማየው እኔ ስኖር ነው፣ ልጆቼም አድገው የማየው እና ለህይወቴ ራሱ ፈራለሁ ብላኛለች በስተመጨረሻ። ለህይወታችሁ የምትፈሩበት ህይወት ውስጥ አትኑሩ። እኔ የተሰማኝ ይሄ ነው እና ማንነታችሁን ሳልናገር ታሪካችሁን ለሌላ ሰው ያስተምራል ብዬ እንዳጋራላችሁ የምትፈልጉ ሰዎች ካላችሁ እዚህ ጋር በማስቀምጠው ስልክ ቁጥር እየደወላችሁ ታሪካችሁን ልትነግሩኝ ትችላላችሁ። እና እቺ እህቴ በመጨረሻ አሁን ወደ ኢትዮጵያ ሄድኩኝ ጊዜ ደውላልኝ ፕሊስ ላገኝሽ ብላኝ አገኝሻለሁ ብያት አልተመቸኝም ነበር እና በቲክታክ ነው ማውቃት አልተመቸኝም ነበር እና ታሪኳን በስልክ ነው የነገረችኝ። እባክሽ አረብ ሀገር እንድሄድ አግዥኝ ወይ ደግሞ የምታውቂያቸው ጥሩ አሰሪዎች ካሉ እንዲሄድ እርጅኝ ብላኝ ነው የነገረችኝ። እኔ እንኳን እንደዚህ አይነት ነገር ውስጥ መግባት አልፈልግም። ለምን ነገ መታ እኔ ኃላፊነት እንደዚህ አይነት ነገር መውሰድ አልችልም። እንደዚህ አይነት ነገር ውስጥ ያለ ሰው ራሱ ነው መወሰን ያለበት፣ ራሱ በራሱ መንገድ እንጂ ሰው እንደዚህ አይነት ነገር ውስጥ መክተት አለበት ብዬ አላስብም። ለራሷም እንደዛ ነው ያልኳት። ማሳመን ከቻልሽ ባልሽን አሳምኚው፣ ማሳመን ካልቻልሽ ደግሞ በራስሽ መንገድ እንጂ እኔ ትዳር ያለውን ሰው አስኮብልዬ ወደ ሀገር እንዲሄድ አላግዝም። ነገ የሚፈጠረው ነገር ልጆች የሆነ ነገር ቢሆኑ መጸጸት አልፈልግም ብያታለሁ። እና እናንተም ታሪካችሁን እንደዚህ ለሰው ያስተምራል ብዬ የማስበውን ታሪክ፣ ሰዎች የነገሩኝን ታሪክ እንደዚህ አምጥቼ እነግራችኋለሁ። እናንተም ለእኔ ማማከር የምትፈልጉት ታሪክ ካለ ንገሩኝ። በዚህ ታሪክ ዙሪያ ደግሞ እቺን ሴት እንርዳት፣ አረብ ሀገር መታ ትስራ ትላላችሁ ወይንስ ደግሞ ምን ታስባላችሁ? እስኪ በኮሜንት ሀሳባችሁን አስቀምጡልኝ እና ወዳችኋለሁ። ሰብስክራይብ ማድረጉን እንዳትረሱ። እስከ መጨረሻው ስለሰማችሁኝ አመሰግናለሁ።